በጉጉት ሲጠበቅ የነበረው የፕሬዘንስ ሜንታል ሂሊንግ ሆስፒታል በይፋ ስራ ጀምሯል። እንግዲህ ብዙ ሰዎች በተለይ በምድራችን በኢትዮጵያ ላይ በአእምሮ ህመም ይቸገራሉ። ለዚህ ደግሞ መፍትሄው የእግዚአብሔር እጅ ነው ብለን እናስባለን። ከዚህ ከሚታየው ህመም ጀርባ ያለውን የማይታየው መንፈሳዊ አሰራር በጸሎት መንፈሳዊ አባቴ ነብይ ሱራፌል ደምሴ ይጸልዩላቸዋል። መንፈሳዊ ክትትል ይደረግላቸዋል። በእግዚአብሔር ኃይል መሰበር ያለበት በመንፈስ ቅዱስ ምሪት ሆነን እናገለግላለን። ደባል አእምሮ ደግሞ ስፔሻላይዝድ ያደረጉ በዚህ ስራ ላይ በዚህ ሙያ ላይ እግዚአብሔር አእምሮ ሰጥቷቸው የተለያዩ ሳይኮሶሻል ሰፖርት ህክምናዎችን በመስጠት የሚያገለግሏችሁ ባለሙያዎች አሉ ማለት ነው። ህክምና የሚያስፈልጋችሁን ሰዎች ይዛችሁ እንድትመጡ ግብዣችን እናቀርብላችኋለን። በዚህ በኢትዮጵያ ያላችሁ እንዲሁም ደግሞ በዓለም ዙሪያ ሆናችሁ በአእምሮ ህመም የምትሰቃዩ ወገኖች ፕሬዘንስ ኦፍ ጋድ ኢንተርናሽናል ቸርች በስሩ ያቋቋሙ ፕሬዘንስ ሜንታል ሂሊንግ ሴንተር በአሁን ሰዓት ለ30 ሰዎች የሚሆን ኮታ አለው ማለት ነው። ልጆቻችሁን፣ ቤተሰቦቻችሁን፣ ዘመዶቻችሁን በዚህ ህመም በዚህ ድካም የሚሰቃዩ ቤተሰቦቻችሁን እንድታስመዘግቡ ስል ጥሪን አስተላልፍላችኋለሁ። በዚህ ስፍራ የሚቆዩበት ምቹ ቦታን አዘጋጅተናል። ከታች በስክሪን ላይ በምታዩት ስልክ ቁጥር በመደወል በቂ መረጃ ማግኘት ትችላላችሁ። መታችሁ ተመዝግባችሁ የዚህ እድል ተጠቃሚ እንድትሆኑ ጥሪ አስተላልፋለሁ። ይህንን አገልግሎት ደግሞ መርዳት፣ ሰፖርት ማድረግ፣ በተለያየ አቅጣጫ ማገዝ የምትችሉ ከወዲሁ ጥሪያችንን እናስተላልፋለን። ይህ መጽሐፍ በዶን ዊሊያምስ የተጻፈ ጂሰስ ኤንድ አዲክሽን የሚል መጽሐፍ ነው። እንግዲህ ላለፉት 20 ዓመታት በጾም በጸሎት በእግዚአብሔር ፊት ስጠብቀው የነበረው እግዚአብሔር በውስጤ ከልጅነቴ ጀምሮ ባስቀመጠው ራዕይ ጉዳይ ነው ዛሬ ማወራችሁ። ፕሬዘንስ ሜንታል ሂሊንግ ሆስፒታል ላለፉት 20 ዓመታት ይህንን ጉዳይ ለቅርብ ጓደኞቼ፣ ለቤተሰቦቼ ብሎም ደግሞ እግዚአብሔር በሰጠኝ ከፍታዎች ለቅዱሳን ስናገር ሳወራው የኖርኩት ጉዳይ ነው። አንድ ቀን በህይወቴ ሆስፒታል ገንብቼ በተለይ የአእምሮ ህሙማን ላይ ሰራለሁ የሚል ትልቅ መሻትና ረሃብ ነበረኝ። የምትወልድበት ጊዜ ደረሰ እንደሚለው ቃሉ የኔም የመውለጃ ጊዜ ደርሶ ነው መሰለኝ ፕሬዘንስ ሜንታል ሂሊንግ ሆስፒታል ለመጀመሪያ ጊዜ ህሙማንን በመቀበል አገልግሎቱን ይጀምራል። በሀገራችን እንግዲህ በጣም ብዙ የአእምሮ ህሙማን እንዳሉ ይታወቃል። ይህም የአእምሮ ህሙማን የህመማቸው ምንጭ አንድም ስጋዊ ነው፣ አንድም መንፈሳዊ ነው። ስለዚህ ፕሬዘንስ ሜንታል ሂሊንግ ሆስፒታል ከሌሎች የአእምሮ ህሙማን ማዕከላት ለየት የሚያደርገው በግልጽ በመንፈሳዊ ጉዳይ ላይ መስራቱ ነው። በስውር ሳይሆን በግልጽ በመንፈሳዊ ነገር ላይ የሚሰራ የቤተ ክርስቲያን ሆስፒታል ነው። ሆስፒታል ውስጥ የሚታከሙ ታካሚዎች ህሙማን የ24 ሰዓት የጸሎት አገልግሎት ያገኛሉ ማለት ነው። መልካም። ስለዚህ መንፈሳዊ የሆነውን ነገር፣ አጋንንታዊ የሆነውን ነገር፣ ከጥልቅ የሆነውን ነገር በጸሎት ኃይል እንሰብረዋለን ማለት ነው። ደግሞ ሰውንንና ስጋንንና እግዚአብሔር ለዶክተሮች ለሐኪሞች ጥበብና ዕውቀትን የሰጠው እሱ ስለሆነ በህክምና ማግኘት ያለባቸውን ደግሞ አገልግሎት አንነሳቸው። ህክምናን መከታተል ኃጢአት ነው ብለን አናስብም። ነገር ግን ለሰው የማይቻል ለእግዚአብሔር ይቻላል ስለሚል በህክምና የማይቻሉ ጉዳዮች ሁሉ በእግዚአብሔር ኃይል ይቻላል ማለት ነው። ካነሳውላችሁ መጽሐፍ አንዱ ጂሰስ ኤንድ አዲክሽን ነው። አንዳንድ ጊዜ ክርስቲያንም የክርስቲያንም ልጆች በተለያየ ተጽዕኖ ወደ አዲክሽን ሊገቡ ይችላሉ። እንደ ክርስቲያን በጣም ከባድ ነው። ልጄ እንደዚህ ነው፣ ልጄ እንደዚህ ናት፣ ባለቤቴ እንዲሆናል፣ ሚስቴ እንዲሆናለች ብሎ ለሰው ለመናገር ለኛ ለክርስቲያኖች አምላክ የለሽም ወይ፣ እግዚአብሔር አይረዳሽም ወይ፣ እግዚአብሔር አይሰማሽም ወይ እባላለሁ የሚል በእምነቱ ላይ ጥያቄ ሰዎች እንዳይፈጠርባቸው ብዙ ተጽዕኖዎችን ብዙ መከራዎችን ያሳልፋሉ። በተጨማሪ በአገር ውስጥ ብቻ ሳይሆን ከውጭ ሀገርም ጭምር አንዳንድ ጊዜ በስራ በትምህርት በተለያየ መንገድ ውጭ ሀገር ሰዎች ይሄዱና አእምሯቸው ተጠቅቶ ወደ ሀገር ቤት የሚመለሱበት ሁኔታ አለ። በተለይ እህቶቻችን በአረብ ሀገር ለስራ ብለው ሄደው ብዙ ነገሮችን ሰፈር አድርገው ይመጣሉ፣ የአእምሮ ህመምተኛ ይሆናሉ። እሱም ብቻ አይደለም፣ በአውሮፓ፣ በአሜሪካ፣ በአውስትራሊያ፣ በካናዳ ብዙ ሰዎች ወደ ኢትዮጵያ እንደሚመጡ እናውቃለን እና አንድም እንዲድኑ ነው፣ አንድም ደግሞ እዚሁ እንዲሞቱ ነው። የአሜሪካም የአውሮፓም ሆስፒታሎች ያንን ባይችሉ የሰራዊት አምላክ እግዚአብሔር ግን ይችላል። ወደ ስራ ለመግባት እንግዲህ ዝግጅታችንን ጨርሰናል። ሙሉ የህክምና ድጋፍ፣ ሙሉ የመንፈሳዊ አገልግሎት ድጋፍ እናደርጋለን።
እግዚአብሔር አምላክ የተባረከ ይሁን። ፕሮፌሽናል የሆኑ ዶክተሮች፣ ነርሶች፣ ሳይኮሎጂስቶች፣ ሳይካትሪስቶች፣ ሶሻል ወርከርስ እነዚህን የመሳሰሉ ባለሙያዎችን እግዚአብሔር ሰጥቶናል። ስለዚህ በእነሱ በቂ ሕክምና ያገኛሉ። እግዚአብሔር ቢፈቅድ የውጭ ሀገር ሐኪሞች በቮለንቲር ወደ ኢትዮጵያ መጥተው ይህንንም አገልግሎት ድጋፍ ያደርጋሉ። እንዲሁም ደግሞ ሀገራችን ላይ ያሉ እግዚአብሔር የሰጠን የቤተ ክርስቲያን ልጆች እየጸለዩ የሚያክሙንን ደግሞ እግዚአብሔር አዘጋጅቶልናል ማለት ነው። በአጠቃላይ ፕሬዘንስ ሜንታል ሂሊንግ ሆስፒታል የመጀመሪያ ዙር እንግዶቹን የሚቀበልበት ጊዜ ይሆናል። Hello everyone, our Presence TV viewers. We have a special announcement today. We are very excited. After many years of preparation and vision, the Presence Mental Healing Hospital has begun its work. A crazy man on the street, to see him funny unless it is from your family member. Presence Mental Healing Center have been started. We invite you to join and register at the number below.